We're going into the belly of the beast. Can't you handle it? I'll see it through. አራት ቀናት ባሳለፈው የእስራኤል ኢራን ግዙፍ ጦርነት ስለ ሰው ልጅ ተፈጥሮ ውስብስብነት የፕሮፓጋንዳ ጉልበት የጦር መሳሪያ አስደናቂ ቴክኖሎጂ እድገት የፖለቲካ ስልጣን ግብግብ የጎሳና የሃይማኖት ኃያልነትና የሰላምን ተስፋ ለማሳየት የጨከኑ የዓለም ሀገራት መሪዎች በብዙ እያየን ነው። ስለ ጦርነቱ የሚወጡ አዳዲስ መረጃዎች የጦር ሜዳ ገድሎች የአየር ላይ ትንቅንቆችና ሰብአዊና ቁሳዊ እልቂቶች በየደቂቃው ተለዋዋጭ ሆነዋል። በሆሊውድና በሌሎች የፊልም ስራዎች አይን ቢታይ እጅግ አስገራሚ ትዕይንቶች የሚወጣው ጦርነት ዛሬ በገሃዱ ዓለም እያስተናገድን በመሆኑ እስራኤልና ኢራን መካከል ስላለው ጦርነት ከዚህ ቀደም ከፊልም አንፃር እንዴት ተቃኝቷል ስንል ይህንን ምርጥ ዳሰሳ አድርገናል። ቻናላችንን ሰብስክራይብ እያደረጋችሁ በዝግጅታችን ላይም ሐሳቦቻችሁን እያጋራችሁን እንድትከታተሉን ይሁን። You have 47 minutes. Stay in communication with me. Do what you have to do. And we'll be home by tomorrow afternoon. በእስራኤልና ኢራን መካከል ያለው የፖለቲካ ውጥረት 4 አስርታትን የተሻገረ በመሆኑ ዓለም አቀፍ ትኩረት የሳበ ነው። የፊልም አዘጋጆች ይህንን ውስብስብ ግንኙነት በተለያዩና አንዳንዴም ባልተጠበቁ መንገዶች ሲመረምሩት ቆይተዋል። እነዚህ ፊልሞች ከቀላል የጥላቻ ትረካ አልፈው በሁለቱ ሀገራት ህዝቦች መካከል ያለውን የሰው ልጅ ትስስር፣ የጋራ ትግልና ስውር ግንኙነት በጥልቀት በፊልሞቻቸው ዳሰዋል። እነዚህ ፊልሞች ከጦርነትና ከፖለቲካዊ ሴራ ባለፈ የሰዎችን ስሜትና ግንኙነት በማሳየት ረገድ ትልቅ ሚና ተጫውተዋል። ለምሳሌ ቴህራን የተሰኘው የእስራኤል የስለላ ድራማ የሞሳድ ወኪል በኢራን ዋና ከተማ ውስጥ ስላለው ሚስጥራዊ ተልዕኮ የሚያሳይ ሲሆን የኢራንን ባህልና ህይወት በጥልቀት ለማሳየት ጥረት ያደርጋል። የፊልም አዘጋጆች ቴህራንን በድጋሚ ለመስራት ብዙ ጥረት አድርገዋል። ይህም እውነታዊነትን ለመጠበቅ ያላቸውን ቁርጠኝነት ያሳያል። እንደ ኤሰፓሬሽን ያሉ በኢራን የተሰሩ ፊልሞች ደግሞ የኢራናውያንን የዕለት ተዕለት ኑሮና የሞራል ውሳኔዎችን ያሳያል። በእነዚህ ፊልሞች ውስጥ የሚሳተፉ ተዋንያንና የፊልም ሰሪዎች የራሳቸው የሆነ አስተዋጽኦ ያበረክታሉ። ለአብነት የቴህራን ተዋንያን በእስራኤላውያንና በኢራናውያን ተዋንያን ድብልቅልቅ ያለ ሲሆን ይህም የባህልና የቋንቋ ልዩነቶችን ለማሳየት ይረዳል። ተዋናይት ኒቭ ሱልጣን በቴህራን ውስጥ ወሳኝ ሚና ስትጫወት፣ የኢራናዊቷ ተዋናይ ዛህራ አሚር ኢብራሂሚ ደግሞ በርካታ ዓለም አቀፍ ደረጃ እውቅና ባገኙ ፊልሞች ላይ ተሳትፋለች። የእነዚህ ፊልም ሰሪዎች ስራ ከፖለቲካዊ ውጥረት ባሻገር የሰው ልጅን የጋራ ገጠመኞችና ስሜቶችን የሚያንጸባርቁ ሆነው እናገኛቸዋለን። እነዚህ ፊልሞችና ተከታታይ የቴሌቪዥን ድራማዎች ለእይታ በቀረቡበት ወቅት ከፍተኛ ተቀባይነት አግኝተዋል። ለዚህም ነው ቴህራን እንደ አፕል ቲቪ ፕላስ ባሉ ዓለም አቀፍ መድረኮች ላይ በመሰራጨት ከብዙ ተመልካቾች ዘንድ የደረሰው። በዚህ በእስራኤልና ኢራን ህዝቦች መካከል የባህል ድልድይ የመሆን አቅምም አሳይቷል። ኤሰፓሬሽን ደግሞ የኦስካር ሽልማትን በማሸነፍ የኢራን ሲኒማ ዓለም አቀፍ ትኩረት እንዳገኝ አድርጓል። እነዚህ ፊልሞች ከቀላል መዝናኛነት ባለፈ ለፖለቲካዊ ግንዛቤና ለባህላዊ መግባባት ትልቅ አስተዋጽኦ አበርክተዋል ማለት ይቻላል። በአጠቃላይ የእስራኤልንና የኢራንን ግንኙነት የሚዳስሱ ፊልሞች ለፖለቲካዊና ለጦርነት ቅስቀሳ ወይም ከዜና ግብዓትነት በተሻገረ መልኩ በሁለቱ ሀገራት ህዝቦች መካከል ያሉ የጋራ ሰብአዊነት ገጽታዎችን በማጉላት ለተመልካቾች የተሟላ ግንዛቤ እንዲኖራቸው አድርገዋል። ፊልሞቹ ብዙ ባይሳካላቸውም ግጭትን ለመቀነስ የራሳቸው አስተዋጽኦ ነበራቸው። የወደፊት ጊዜ የተሻለ መግባባትና ሰላም እንደሚመጣ ተስፋን አበርክተዋል። የሁለቱ ሀገራት ግንኙነት ከተለያዩ አቅጣጫዎች የሚመለከቱ አንዳንድ ታዋቂና አድናቆትን ያተረፉ ፊልሞች ቢኖሩም ቴህራን የተሰኘውን ተከታታይ ድራማ ላይ ትኩረት አድርገን ለአፍታ እንዝለቅ። The coast is clear. Take care of the package. I'm in. Copy that. ቴህራን በቴሌቪዥን ተከታታይ ክፍሎች የቀረበ ሲሆን እንደ አውሮፓውያን አቆጣጠር በ2020 የተለቀቀ የእስራኤል የስለላ ድራማ ነው። የእስራኤልን ሞሳድ ሰላይ ታማር ራቢያንን ጀብዶች ላይ የሚያጠነጥን ነው። ታማር በኢራን ዋና ከተማ ቴህራን ውስጥ የኒኩለር መርሃ ግብር ለማሰናከል በሚደረግ ሚስጥራዊ ተልዕኮ ላይ የተሳተፈች ሲሆን እያንዳንዱ ክፍል በተመልካቾች ዘንድ
ከፍተኛ ጉጉት እንዲፈጥር በሚያስችል መልኩ በጥንቃቄ ተሰርቷል። ድራማዊ ትዕይንቶችን፣ አስደሳች ክስተቶችና የስነ ልቦና ትንተናዎችን በጥሩ ሁኔታ ያጣመረ ነው። ፊልሙ የእስራኤልንና የኢራንን ግጭት ከስለላ አንጻር ከማየቱም በላይ በሁለቱ ሀገራት ውስጥ ያሉ ተራ ሰዎችን ህይወትና ስሜቶች ለማሳየት ይሞክራል። በፊልሙ ላይ ታማር ራቢንያን ሆና የተወነችው ኒቭ ሱልጣን የተባለችው እስራኤላዊት ተዋናይት ናት። ኒቭ ከዚህ ቀደም በሌሎች የእስራኤል ፊልሞችና ተከታታይ የቴሌቪዥን ድራማዎች ላይ ሰርታለች። በቴህራን ያሳየችው የትወና ብቃት በተመልካቾችና በሀያሲያን ዘንድ አድናቆትን አትርፏል። ቴህራን ለተመልካች ሲቀርብ ዓለም አቀፍ ደረጃውን በጠበቀ መልኩ ተቀባይነት አግኝቶ ነበር። በተለይ በአፕል ቲቪ ፕላስ ከተለቀቀ በኋላ በበርካታ ሀገራት ተመልካቾችን ለማግኘት የቻለ ሲሆን ፊልሙ በምርጥ ድራማ ተከታታይ ምድብ የዓለም አቀፍ ኤሚ ሽልማትን ኢንተርናሽናል ኤሚ አዋርድን አሸንፏል። እንደሚታወቀው ይህ ሽልማት የፊልሙን ጥራትና ዓለም አቀፋዊ ተቀባይነት ያረጋግጣል። የፊልሙ ፈጣሪዎች ሞሼ ዞንደር እና ዳን ኤደን ሲሆኑ ዳይሬክተሩ ደግሞ ዳንኤል ስርኪን ናቸው። ዞንደር ከዚህ ቀደም ፋውንዳ የተሰኘ ታዋቂ የእስራኤል ተከታታይ ፊልም በመፍጠር ይታወቃል። መካከለኛው ምስራቅ በዓለም አቀፍ የፖለቲካ መድረክ ላይ ሁሌም ትኩረት የሚስብ ቀጠና ሲሆን በተለይም በእስራኤልና ኢራን መካከል ያለው ውጥረት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል። ይህ ውጥረት በወታደራዊ ግጭት፣ በስለላ ጦርነቶችና በሳይበር ጥቃቶች ጭምር ይገለጻል። እነዚህን ውስብስብና አንገብጋቢ ጉዳዮች በቴሌቪዥን ተከታታይ ድራማ መልክ ያቀረበው የእስራኤል ቴህራን የተሰኘው ፊልም በዓለም አቀፍ ሰፊ ተቀባይነትን አግኝቷል። ይህ ድራማ የስለላ ዓለምን ስውር ገጽታዎች፣ የባህል ልዩነቶችና የግለሰቦችን ግላዊ ትግሎች በተጨባጭ ሁኔታ በማሳየት ተመልካቾች በእስራኤልና በኢራን መካከል ያለውን ወቅታዊ ውጥረት በጥልቀት እንዲረዱት ያደርጋል። ፊልሙ በብዙ ቋንቋዎች ማለትም በኢብራይስጥ፣ በፋርሲኛና በእንግሊዝኛ ቀርቧል። ይህ በበርካታ ቋንቋዎች አጠቃቀም የፊልሙን ተጨባጭነት ከፍ ከማድረጉም በላይ በተለያዩ ባህሎች ውስጥ ያሉ ገጸ ባህሪያትን ህይወት በግልጽ ለማሳየት አስችሏል። የፊልሙ ምርት ከፍተኛ በጀት የተመደበለት ሲሆን በሲኒማቶግራፊው፣ በድምጽ ጥራቱና በዝርዝር ትዕይንቶቹ እጅግ የተዋጣለት ነው። ተከታታዩ በእውነተኛ የስለላ ክዋኔዎችና በጂኦፖለቲካዊ ሁኔታዎች ላይ የተመሰረተ በመሆኑ ተመልካቾች ትንፋሽ በሚያቆም መልኩ እንዲከታተሉት ያደርጋል። ቴህራን በዋናነት የሚያተኩረው ታማር ራቢንያን በተባለች ወጣት የሞሳድ የሳይበር ሰላይ ላይ ነው። ታማር በኢራን ርዕሰ ከተማ ቴህራን ውስጥ በተወለደችበት ሁኔታ ምክንያት በድብቅ ተልኮ ወደዛ ትላካለች። የሷ ተልኮ በኢራን የኒኩለር መርሃ ግብር ውስጥ ወሳኝ ሚና የሚጫወተውን የአየር መከላከያ ስርዓት ማሰናከል ነው። የተልኮ የእስራኤልን የአየር ጥቃት ሊደርስበት ከሚችለው ስጋት ለመከላከል ወሳኝ ነው። ይሁን እንጂ ተልኮዋ ሳይታሰብ ይሳሳታል። እናም ታማር በቴህራን ውስጥ ብቻዋንና አደጋ ላይ ትወድቃለች። ፊልሙ ታማር በቴህራን ከተማ ውስጥ ለህይወቷ ስትታገል በድብቅ ለመንቀሳቀስ ስትሞክርና ከራሷ ያለፈ ታሪክ ጋር ስትገናኝ ያሳያል። በዚህ ሂደት ውስጥ ከኢራናውያን ወጣቶች፣ አክቲቪስቶችና የስለላ ወኪሎች ጋር ትገናኛለች። እነዚህ ግንኙነቶች በፊልሙ ውስጥ ለታማር ህይወት ወሳኝ የሆኑ የመታጠፊያ ነጥቦችን ይፈጥራል። ፊልሙ የእስራኤልንና የኢራንን የስለላ መረቦች ውስብስብነት፣ የሞሳድ ወኪሎች የሚያጋጥሟቸውን የስነ ልቦና ጫናዎችና የኢራን መንግስት የውስጥ ትግልን በጥልቀት ይዳስሳል። ከዚህ ባሻገር ቴህራን የፖለቲካ ግጭቶችን፣ በግለሰቦች ህይወት ላይ የሚያሳድሩትን ተጽዕኖ፣ የባህል ልዩነቶችና የጋራ ሰብአዊነትን ጭምር ያሳያል። ታማር በቴህራን ከተማ ውስጥ ስትቆይ የኢራንን ህዝብ በተለየ መልኩ ትመለከታለች። ብዙዎች እንደሷ ሰላምን የሚፈልጉና ከመንግስታቸው ፖሊሲ ጋር የማይስማሙ ናቸው። ይህ ደግሞ የፊልሙን ትረካ ይበልጥ ውስብስብ አድርጎታል። You're a good agent, Tamar. We failed this operation, but it wasn't for nothing. We're playing a long game here. Who sent you? Trust me. የፊልሙ ስኬታማነት የተመሰረተው ዋናዋን ገጸ ባህሪ ታማር ራቢንያንን የተጫወተችው ኒቭ ሱልጣን ላይ ነበር። ኒቭ የምትገኝበትን ስሜታዊ ውጥረትና አካላዊ ትግል በሚያስደንቅ ሁኔታ አሳይታለች። የእሷ ትወና ታማርን እንደ ጠንካራና ተጋላጭ ሴት በአንድ ጊዜ እንድትታይ ያስችሏታል። ሌሎች
ቁልፍ ተዋናያን የነበሩት የኢራን የስለላ ኤጀንሲ ከፍተኛ መኮንን ፋራዝ ካማሊ የተጫወተው ሾንጠፍ የተባለለትንና ልምምድ ያለውን ተዋናይ ነው። የሱ ገጸ ባህሪ ፋራዝ ታማርን ለማዳን ከፍተኛ ጥረት የሚያደርግ ሲሆን በግል ሕይወቱ ውስጥም ውስብስብ ትግሎችን አሳይቷል። አራሽ ማራንዲ ታማርን የሚረዳ ኢራናዊ አክቲቪስት ሚላንድ ካሃኒ በመሆን ይታያል። የሁለቱ ግንኙነቶች በፊልም ውስጥ ወሳኝ የሆነ ስሜታዊ ትስስር ይፈጥራል። ግሌን ክሎዝ በሁለተኛው ምዕራፍ ላይ የገባችው የግሌን ክሎዝ የተዋጣላት ሳይኮሎጂስትና የሞሳድ አገናኝ ወኪል የአለን ኬንድን በመሆን የፊልሙን ጥራት ከፍ አድርገዋለች። እነዚህ ተዋንያን የየራሳቸው ገጸ ባህሪያትን በጥልቀትና በተጨባጭ በማሳየት የፊልሙን ተአማኒነት አሳድገዋል። ምንም እንኳን የፊልሙ ታሪክና መቼት የሚያነጣጥረው ኢራን ዋና ከተማ ቴህራን ውስጥ ቢሆንም በኢራን ውስጥ ቀረጻ ማካሄድ በፖለቲካዊና በደህንነት ምክንያት የማይቻል በመሆኑ አብዛኛው የፊልሙ ቀረጻ የተከናወነው እንደ ኢራን ሁሉ ጥንታዊ ስልጣኔ ባላቸው አቴንስ እና ግሪክ ከተሞች ውስጥ ነበር። አቴንስ በህንጻዎቿ በጎዳናዎቿና በአካባቢ አየሯ የቴህራንን መልክ በተወሰነ ደረጃ ለመኮረጅ ምቹ ሁኔታዎችን ስላቀረበች ተመርጣለች። የፊልም ሰሪዎቹ የቴህራንን እውነተኛ ገጽታ ለመምሰል ከፍተኛ ጥረት አድርገዋል። ይህም የግራፊክስ አጠቃቀምና ትክክለኛውን የባህልና የሃይማኖት ምልክቶችን ማካተትን ይጨምራል። ከዚህ በተጨማሪ አንዳንድ ቀረጻዎች በእስራኤል ውስጥም ተካሂደዋል። ይህም የበርካታ ስፍራዎች አጠቃቀም የፊልሙን ምርት ይበልጥ ውስብስብ ያደርገውም ታሪኩን በተጨባጭ መልኩ ለማቅረብ ወሳኝ ጉዳይ ሆኖ ነበር። I had no choice. If you pull this off, we'll help you escape. Can you handle it? ቴህራን ተከታታይ ድራማዊ ፊልም ከበርካታ ወቅታዊ ጉዳዮች ጋር ጥልቅ ትስስር ያለው በመሆኑ የተመልካቾች ቀልብ በየጊዜው መሳቡ አልቀረም። በተለይም አሁን ላለው ጦርነት አንዱ ምክንያት የሆነው የኒኩለር መርሃ ግብር ጉዳይ የፊልሙ ዋና አስኳል መሆኑን ሳቢ ያደርገዋል። በተለይም የፊልሙ ማዕከላዊ ሴራ በኢራን የኒኩለር መርሃ ግብር የእስራኤልን የደህንነት ስጋት ለማሳየት ችሏል። ይህ ጉዳይ በእውነተኛ ዓለም ውስጥ በእስራኤልና በአሜሪካ እንዲሁም በሌሎች የምዕራባውያን ሀገራት መካከል የውይይት ማዕከል መሆኑ ይታወቃል። ፊልሙ የኒኩለር መሳሪያዎች መስፋፋት የሚያስከትለውን ስጋትና የአገራት የመከላከል ጥረቶችን ያሳያል። በተጨማሪም ፊልሙ በእስራኤል ሞሳድና በኢራን የስለላ ኤጀንሲዎች መካከል ያለውን የስለላ ጦርነት በግልጽ አሳይቷል። በተለይም የሳይበር ጥቃቶች እንደ አዲስ የጦርነት ግንባር መታየታቸው ከእውነታው ዓለም ጋር የበለጠ ቅርብ እንዲሆኑ አስችሏል። እስራኤልና ኢራን በሳይበር ጥቃቶች እርስ በርስ ሲፋጠጡ ቆይተዋል እና ፊልሙ ይህንን ዘመናዊ የጦርነት አይነት ያንጸባርቃል። ሌላው ፊልሙ የኢራን መንግስትን የውስጥ ለውስጥ ቅራኔዎችና በህዝቧ ላይ የሚደርሰውን ጭቆና ያሳያል። ታማር ከኢራናውያን ወጣቶችና አክቲቪስቶች ጋር ስትገናኝ ነፃነትንና ለውጥን የሚሹ የህብረተሰብ ክፍሎች መኖራቸውን ትረዳለች። ይህ ደግሞ በኢራን ውስጥ ባለው የፖለቲካ ሁኔታ ላይ ያለውን የህዝብ ቅሬታ ያንጸባርቃል። በቅርቡ የእስራኤሉ ፕሬዝዳንት ይህ ሀሳብ ለጦርነት ፕሮፓጋንዳነት ሲያውሉት ተስተውለዋል። ኢራናውያን የስርዓት ለውጥ ማምጣት አለባቸው ሲሉም ተደምጠዋል። ምንም እንኳን የፖለቲካ ልዩነቶች ቢኖሩም ፊልሙ በእስራኤላውያንና በኢራናውያን መካከል ያለውን የጋራ ሰብአዊነት አጉልቶ ያሳያል። ታማር ከሚላንድና ከሌሎች የኢራን ዜጎች ጋር ያላት ግንኙነት የፖለቲካ ግጭቶች ቢኖሩም እንኳን በግለሰብ ደረጃ የመግባባትና የርህራሄ ስሜት ሊኖር እንደሚችል ፊልሙ ያሳያል። ይህ ደግሞ ግጭትን ለመፍታት ሰብአዊ ግንኙነቶች ያላቸውን ጠቀሜታ አሳይቷል። ፊልሙ በአብዛኛው በእስራኤልና ኢራን ላይ የሚያተኮር ቢሆንም የአሜሪካ ሚና በተዘዋዋሪ መንገድ ይታያል። አሜሪካ በእውነተኛው ዓለም ውስጥ በእስራኤል ደህንነት ላይ ያላት ቁርጠኝነትና ከኢራን ጋር ያላት ግንኙነት የዚህም ፊልም ድራማ ይበልጥ አሳሳቢ ያደርገዋል። You keep lying to me. You're not gonna make it home alive. በአጠቃላይ እስራኤልና ኢራን መካከል ስላለው ጦርነትና ውስብስብ ጉዳዮች የሚያሳይ አንድ የተለየ ፊልም ብቻ መጥቀስ አስቸጋሪ ነው። ምክንያቱም በእስራኤልና ኢራን መካከል ስላለው ውስብስብ ግንኙነት፣ የስለላ ጦርነትና የፖለቲካ ውጥረት የሚያሳዩ በርካታ ፊልሞች አሉ። እነዚህ ፊልሞች በቀጥታም ሆነ በተዘዋዋሪ የሁለቱን ሀገራት ጉዳይ የሚዳስሱ ሲሆኑ አንዳንዶቹ ደግሞ በእስራኤላውያንና ኢራናውያን የፊልም ሰሪዎች የጋራ ጥምረት የተሰሩ ናቸው። ከነዚህ ፊልሞች መካከል ጥቂቶቹ መታታሚ በእስራኤልና ኢራናውያን በጋራ የተሰራ ፊልም ነው። የኢራን ጁዶ ስፖርተኛ በሆነችው
ሌላ በዓለም ሻምፒዮና ላይ ከእስራኤላዊ ተቀናቃኝ ጋር ከመፋለም እንድትቆጠብ በመንግስት ትዕዛዝ ትሰጣለች። ጉዳት እንዳደረሰች አስመስላ ከውድድሩ እንድትወጣም ትገደዳለች። ይህ ደግሞ በህይወቷ ላይ ትልቅ አደጋ ማስከተሉን ያሳያል። የፖለቲካ ግጭቶች በግለሰቦች ህይወት ላይ የሚያሳድሩት ተጽዕኖና በስፖርት ዓለም ውስጥ እንኳን የፖለቲካ ጣልቃ ገብነት እንዴት እንደሚኖር የሚናገር ነው። ፊልሙ በቪነስ የፊልም ፌስቲቫል ላይ ታይቷል። የሁለቱ ሀገራት የፊልም ሰሪዎች የጋራ ስራ በመሆኑ ለመረዳዳትና ለሰላም ያለውን ተስፋ ያንጸባርቃል። ሌላው ፊልም ደግሞ አቶሚክ ፋላፌል ነው። አቶሚክ ፋላፌል በ2015 የተሰራ ፊልም ሲሆን የፖለቲካ ሽሙጥ ፖለቲካል ሳታየር ትሬለር ኮሜዲ ዘውግ አለው። ፊልሙ የኒውክሌር ስጋቶች በድንበር በሁለቱም በኩል በዕለት ተዕለት ህይወት ውስጥ እንዴት እንደሚያንጸባርቁ ያሳያል። ሪታ ጃንሃንፎሩዝ ሌላኛው የዶክመንተሪ ፊልም ነው። ፊልሙ የኢራናዊት ተወላጅ የሆነችውንና ወደ እስራኤል የፈለሰችውን ዘፋኝ ሪታ ህይወት ይተርካል። ሪታ ለመጀመሪያ ጊዜ የፋርስኛ አልበም ለመቅረጽ ወደ ኢራን የምትመለስበትን ጉዞ ያሳያል። በተጨማሪም በ2013 የተሰራው One Wish for Iran Love Israel 1990 የተሰራው The Impossible Spy እና ተከታታዩ The Spy ኔትፍሊክስ ሲሪስ የስለላ ድራማ በዘርፉ ተጠቃሽ ፊልሞች ናቸው። እነዚህና ሌሎች ያልተጠቀሱ ፊልሞች፣ ዶክመንተሪዎች፣ ተከታታይ ድራማዎች በእስራኤልና ኢራን መካከል ያለውን ውጥረትና ውስብስብ ጉዳዮች በሚያስደንቅ ሁኔታ የሚዳስሱ ናቸው። እነዚህ ጥበባዊ ስራዎች በተጨባጭ የስለላ ድርጊቶች፣ በጠንካራ ተዋንያን ትወናና በጥልቅ የታሪክ ትረካዎች ላይ የተሰሩ በመሆኑ ተመልካቾችን ይማርካሉ። እነዚህ ፊልሞች በመካከለኛው ምስራቅ ስላሉ ሁነቶች በተለይም በፖለቲካዊና በባህላዊ መልኩ ለመረዳት ለሚፈልጉ ሁሉ ከፕሮፓጋንዳና ከዜናዎች ጋጋታ በመራቅ ሊታዩ የሚገባቸው የፊልም ዘውጎች ናቸው። የወቅቱን ሁኔታ በተለየ መልኩ ማስቃኘታችንን ከወደዳችሁት ሰብስክራይብ በማድረግ ያበርቱን።